ዛሬ ይዤላችሁ የመጣሁት ቆንጆ አጠር ምጥን ያለች የፀጉር ውህድ ይዤላችሁ መጥቻለሁ። ፀጉርን ያፋፋል፣ ፀጉርን ያሳድጋል። እንዲሁም ፀጉር ለሚሰባበርባችሁ፣ ፀጉራችሁ ለተያያዘባችሁ፣ ፀጉራችሁን ለማፋፋት፣ ለፎረፎር፣ የፀጉራችሁን ቆዳ ጽድት ያለና ንጹህ ለማድረግ ይሄንን ውህድ ተጠቀሙት። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም እንግዲህ ቆንጆ የሆነ ቪዲዮ ይዤላችሁ መጥቻለሁ። ዛሬ ይዤላችሁ የመጣሁት ከሬትና ከተልባ የሚሰራ የፀጉር ውህድ ነው ይዤላችሁ የመጣሁት። በጣም አሪፍ ነው። በተለይ ፀጉራችሁ ለሚያያዝባችሁ፣ ፀጉራችሁ እንደ ስብርብር ድርቅ ለሚልባችሁ ቆንጆ የሆነ የፀጉር ውህድ ይዤላችሁ መጥቻለሁ። እንግዲህ ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ከቻላችሁ ደግሞ ላይክ ሼር አድርጉ። ቪዲዮን እስከ መጨረሻው ተከታተሉኝ። እንግዲህ ወደ አሰራሩ ስንሄድ መጀመሪያ የሚያስፈልገን ተልባ ነው። እንደነገርኳችሁ ዛሬ የምንሰራው ከተልባና ከሬት ጀል እንዴት አድርገን ፍሬሹን ሬት እንዴት አድርገን ከተልባ ጋር አዋህደን ለፀጉራችን እንደምንጠቀም አሳያችኋለሁ። እንግዲህ እዚህ ጋር እየጨመርኩበት 3 ማንኪያ ተልባ ጨምሬያለሁ። ያው ተልባ ስትገዙ ልቀሙት ይቅርታ ግን ቆሻሻ ብዙ ቆሻሻ አለውና ንጹህ ተልባ ካላገኛችሁ ልቅም አድርጉት። በኋላ ስትፈጩም ይሄ ጠጠር ምናምን ካለው ጥሩ አይደለምና ንጹህ መሆን አለበት ማለት ነው ተልባው። ከዛ እንደዚህ አድርገን አንዴ እጥብ እናደርገዋለን ማለት ነው። እጥብ እናደርገዋለን አቧራ ስለሚኖረው። ከዛ በኋላ ካጠብነው በኋላ ውሃ የምንፈልገውን ያክል መጠን እንጨምርበትና ለ15 ለ20 ደቂቃ እናንተከትከዋለን ማለት ነው። እንግዲህ ይሄ የተልባ ጥቅሙ ለፀጉራችንም ለጤናችንም ለፊታችንም በጣም እጅግ ብዙ የሆነ ጥቅም አለው። ፀጉርን በፍጥነት እንዲያድግ ያደርጋል። የፀጉር መርገፍን መሰባበርን ይቀንሳል ማለት ነው። በተለይ ፀጉራችሁ እርግፍ ለሚል የሆነ እንዴት ነው ስብር የሚልባችሁ ፀጉራችሁ የሚረግፍ አሁን አንዳንድ ፀጉር ሲደርቅ ይረግፋል፣ ይሰበራል። ለዛ ተልባና እሬት በጣም ቆንጆ ነው። በጣም እንግዲህ ተልባችንን ጥደናል። ተልባችን እስከሚንተከተክልን ድረስ እሬታችንን ጀሉን እናወጣዋለን ማለት ነው። ያው ሁሌም እንደምላችሁ እሬት የሌላችሁ ምድር ቤት ያላችሁ ብታክሉ በፍጥነት ነው የሚደርስላችሁ። እኔ በ6 ወሩ ነው የደረሰልኝ። በጣም አሪፍ ነው እውነት። እሬት በጣም ነው እኔ የምወደው። ለፀጉራችሁም ለፊታችሁም በጣም አሪፍ ነው። ራሱ ፎቅ ላይ ራሱ ብትሆኑ አሰሪዎቻችሁ ከፈቀዱላችሁ የሆነ መትከያ ታመጡና እቃ አለ አይደለ፣ እሱ አበባ የሚተከልበት እሱ ላይ ብታክሉት ወዲያው በፍጥነት ነው የሚደርሰው። እና ትከሉ፣ በእውነት ትከሉ፣ አሪፍ ነው ለፀጉራችሁም ለፊታችሁም ብትጠቀሙት። እንደዚህ አላርጂክ ሲኖርባችሁ አላርጂካችሁ ላይ ይህንን የሬቱን ጀል ብትቀቡት ወዲያው ነው እንትን የሚለው የሚያድንላችሁ። እና አሪፍ ነው ልላችሁ ፈልጌ ነው። ያው ሬት ደግሞ ለፀጉራችን እርጥበትን ልስላሴን ይሰጥልናል። ሬት በውስጡ ብዙ ፈሳሽ ያለው እጽዋት ወይም ብዙ ጀል ያለው እጽዋት ስለሆነ ለፀጉራችን በደንብ እርጥበትን ይሰጥልናል ማለት ነው። ይህም ለስላሳ የሆነ መንጨባረርን ይቀንስልናል ማለት ነው። ፀጉራችን አሁን ጭብርር ለሚል ድርቅ ለሚልብን እሱን እንዲለሰልስና እርጥበቱን ይዞ እንዲቆይ ያደርግልናል ማለት ነው። ፎረፎር ካለባችሁ ለፎረፎር፣ ቆዳችሁ ለሚያሳክካችሁ በጣም አሪፍ ነው። እንደዚህ ምንድን ነው ፀጉራችሁ አሁን ቆዳችሁ ድርቅ ብሎ እንደዚህ ስታኩት ነጫጭ ነገር የሚወጣ የለም። ልክ ለሱ ራሱ በጣም አሪፍ ነው። በጣም ቆንጆ ነው። ከዛ ተልባችን ይህንን ይመስላል። ተልባችን ቀዝቅዟል። ልክ እንደዚህ መሆን አለበት። በጣም ውሃ መኖር የለበትም። ተልባው ሬት ስላለው ከሬቱ ጋር ስንፈጨው ሊቀጥንብን ስለሚችል ልክ ተልባው ድልድል ያለ መሆን አለበት ማለት ነው። ከዛ እንደዚህ ታደርጉና አንድ ላይ ፍጭት ታደርጉታላችሁ። በደንብ አድርጋችሁ ፍጭት አድርጉት። እንግዲህ በጁስ መፍጫ ነው እኔ የምፈጨው እና በሱ ፍጭት አድርጋችሁ ትፈጩታላችሁ ማለት ነው። ከዛ በኋላ እንደምታዩት እንደዚህ አድርጌ ፈጭቸዋለሁ። ያው ሁሉም ተልባ አይደቅም፣ ግን እስከቻላችሁት ለማድረግ ሞክሩ።
ከዛ በኋላ በንጹህ ጨርቅ አድርጋችሁ እንደዚህ አድርጋችሁ ታጠሉታላችሁ ማለት ነው። እንደዚሁ መቀባት ይቻላል፣ ግን ፍሬውን ለማውጣት ፀጉራችን ላይ በጣም ነው የሚያደክሙ፣ በጣም ያስቸግራል። እና እንደዚህ ፈጭታችሁ አጥልላችሁ በደንብ አድርጋችሁ ትቀቡታላችሁ ማለት ነው። ከዚህ ላይ ትንሽ ዘይት ትጨምሩበታላችሁ። ቅባት ያላችሁን የምትፈልጉትን ቅባት ትጠቀማላችሁ። 2 ማንኪያም 1 ማንኪያም መጨመር ትችላላችሁ ማለት ነው። እንግዲህ እንደምታዩት እንደዚህ አድርጌ አጥልየዋለሁ። ከዛ እንደነገርኳችሁ ቅባት የምትፈልጉትን ቅባት ዘይትም፣ ወይራ ዘይትም ማድረግ ትችላላችሁ። ኮኮናት ያላችሁን እሱን ትጨምሩና እንግዲህ ታዋህዱና ከዛ በኋላ መቀባት ነው። ይህንን ስትቀቡ ግን በጣም ነው የሚያስቸግረው፣ ይንጠባጠባል። የማትፈልጉትን ልብስ ለብሳችሁ ነው መቀባት ያለባችሁ። በጣም ነው የሚያስቸግረው። በጣም ቁጭ ብሎ ለመቀባት በጣም ነው የሚያስቸግረው። ስቀባ አሳያችኋለሁ። እንግዲህ ተጎንብሼ ነው ዛሬ የምታጠበው እንጂ ቀጭን ስለሆነ ይንጠባጠባል፣ ያስቸግራል። እና ቤተሰቦች እንደዚህ አድርጋችሁ ተጠቀሙት። ይሄ ውህድ እንግዲህ ለፀጉራችን የሚሰጠው ጥቅም በጣም አሪፍ ነው። የፀጉር እድገትን ያፋጥነልናል። ፀጉርን ለስላሳ ጤናማ፣ በተጨማሪም ደግሞ እንግዲህ እሬት በውስጡ ቫይታሚን ኤ፣ ሲ እና ኢ ስላለው ፀጉራችን እንዲረዝምና እንዲያድግ ያደርግልናል ማለት ነው። ፍሬዝም ለማድረግ በጣም ቆንጆ ነው እና እንደነገርኳችሁ ቁጭ ብላችሁ ስትቀቡት በጣም ነው የሚንጠባጠበው። ስለዚህ ተጎንብሼ እናንተ እንድታዩኝ ያው እንድታምኑኝ ነው በእውነት እስከ መጨረሻው ማሳያችሁ። እየተቀባው ማሳያችሁ እኔ ተቀብቼ ነው ለቤተሰቦች ለኦዲየንሶች ማቅረብ ያለብኝ አይደል? ለዛ ነው። እና እኔን እያያችሁ አምናችሁኝ ስትቀቡት ስትሰሩት ነው እኔም ደስ የሚለኝ፣ ለዛ ነው። እና እንግዲህ እንደዚህ ተጎንብሼ የምቀባው ማለት ነው። ይንጠባጠባል፣ ያስቸግራል። እንግዲህ ፀጉሬ እንደምታዩት የተልባ ቅባት ሰርቼላችኋለሁ። እሱን ተቀብቼው ፀጉሬ እንዴት እንዳማረ ልስልስ ያለ ከለሩ ራሱ ሲያምር፣ እንደዚህ አድርጋችሁ ሰርታችሁ ተቀቡ ማለት ነው። እንግዲህ ከተቀባችሁ በኋላ ሁሌም እንደምላችሁ ማሳጅ ታደርጉታላችሁ። ማሳጅ እያደረጋችሁ ሁሉንም ፀጉራችሁን ታዳርሳላችሁ። ፀጉራችሁ ፍትትት ልስልስ ነው የሚያደርግላችሁ። በተለይ አልበጠር ላላችሁ ፀጉር አሁን ይህንን ከተቀባችሁ በኋላ ምንም ሻምፖ ምንም ኮንዲሽነር መጠቀም የለባችሁም። ፀጉራችሁን ስታጠቡ ደግሞ ዶብ ሳሙና ወይም የዶብ ሻምፖ ተጠቀሙ። በጣም አሪፍ ነው ቤተሰቦች። ወይ የናና ሻምፖ ትንሽ ጭንቅላታችን የማቃጠል ባህሪ ያለው እንጂ በጣም አሪፍ ነው። እና እንደዚህ አድርገን እስር አድርጌ 1 ሰዓት 2 ሰዓት 3 ሰዓት አቆየዋለሁ። ችግር የለውም። ምንም የሚበጣጥስ ምንም ነገር የለውም። የፈለጋችሁትን ሰዓት ታቆዩና ከዛ ትታጠቡታላችሁ ማለት ነው። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስል ነበር። ከወደዳችሁት ላይክ አድርጉ። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ